የእግዚአብሔርን ጊዜ እንጠብቅ። ምክንያቱም እሷ እንደዚህ ያዋርዳል። አየሽ፣ እየተዋረደች ነው እሷ። ቀኗ ነው ማለት ነው፣ የመዋረጃዋ ቀን ስለሆነ ብዙ ነገር ባይደርስባት ኖሮ ብዙ ነገሮች ባይደርስባት ኖሮ ታቋታላችሁ። ሀይሚ እንደዚህ አፈንግጣ አትወጣም ነበረ። እመቤቴ እንደዚህ ፍንግጥ በቃ እንደዚህ ልህ ይዟት አትመጣም ነበር። ብዙ ነገሮችን ችላ፣ ብዙ ነገሮችን አልፋ፣ ብዙ ነገሮቿ ወደኋላ አርጋ ነበረ። አሁን ግን የመጡት ነገሮች በሙሉ ያማልና ኦኬ ለሚዲያ ማሳወቅ አለብኝ ብላ መታለች። ኦኬ እንቀበላታለን፣ ነገሮችን እናስተካክላለን ብለን እናምናለን። እግዚአብሔር ደግሞ በመሀላቸው ገብቶ ያስተካክላል። ግን የሰው ማንነትና ምንነት አወቀችው። ኦዲየንስ ማን ነው? ሊገለኝ የመጣ ማን ነው? ምንድን ነው የሚባለው? አጠገብ ያለውን ወዳጅ እግዚአብሔር ይጠብቅልህ፣ ጠላቶቼንን ይጠብቃለሁ ይላል እና እንደዛ ነው እየታየን ያለው። አስመሳይ ብዙ አሉ፣ እንወድሻለን እያሉ በጦር ሊወጓት ብዙ የተዘጋጁ ሰዎች አሉ እና እነዛን ጦር ሊወጓት የተዘጋጁ ደግሞ እግዚአብሔር እያጋለጣቸው ነው። በነገራችን ላይ 5 ሳንቲም ልጅቷ ያደረገችው ነገር የለም። አሁንም ሌሎቹ ኦዲየንሶች ልታምኗት ትችላላችሁ። 5 ሳንቲም ለነሱ ያደረገችው ነገር የለም። አደረግኩ ብላ ነው እያወራች ያለችው። እንደዚህ አይነት ቦታ ደግሞ እኛ ኦዲየንስ፣ እውነተኛ ኦዲየንስ ከሆነን አንጠጋ፣ አንሂድ፣ ለጓደኞቻችን ሼር አናርግ። ማንም ይመጣው ለፎሎወሩ ነው። የትኛውም ሰው እኔ ጓደኛው ነኝ፣ እኔ አውቀዋለሁ፣ እኔ ደግሞ ጓደኛዬ ነው፣ እዚህ ጋር ላይፍ አሳልፈን ነው የሄዱት ነው። ለፎሎወር ነው የሚመጣው። የተጨነቀ ሰው በውስጥ ጨርሶ አስታርቆ ያመጣል እንጂ ሚዲያ ወጥቶ እኔ አስታርቃለሁ ብሎ አያወራም። እኛ ሽምግልና የምናውቀው ተመላልሶ ሲያስታርቅ ነው እንጂ በአንዴ ቆርጦ ወደ ቤቱ ሲገባ አይደለም። ሽምግልና ሲላክ እኮ እስከ 3ኛ እስከ 4ኛ ይኬዳል። አንዴ ብቻ ተደርሶ አይደለም የሚመለሰው እና ሁሉም ነገር ደግሞ የሚሆነው በእግዚአብሔር ነው። እግዚአብሔር ያዘዘላቸው ሰውን እውነትም ከሆነ ስራ ካልሆነ እውነት ከሆነ እግዚአብሔር ያዘዘው ሽማግሌ ሄዶ ሰላማቸውን ያወርድልናል በእርግጠኝነት እና እግዚአብሔር ያጣመረውን ነገር ማንም ሰው በሰይጣንም ሄዱ በምንም ሄዱ አይፈቱትም። እግዚአብሔር ያሰረውን ሰርቷል። እና እኔ የምለው ምንድነው አሁን እሷ ተጋልጣለች። እግዚአብሔር ቀኗን ጠብቆ አጋለጣት። ምክንያቱም ያ ሰውዬ ሲሰድባት የነበረው ስድብ እኛም ሞተን ልንናገር ስንወርድ ስንሰደብ ስንት ህዝብ ነው የተሰደበው በሷ። ስንት ህዝብ ነው ቁጭ ብሎ ሲሳደብ የነበረው ያ የወንድ አልጫ እኔ አላዘዝኩትም ብላ ነበረ። ግን አሁን እንዳዘዘችው ይኸው እየወጣ ነው፣ እውነታው እየወጣ ነው። እግዚአብሔር ይዘገያል እንጂ ማያወጣው ነገር የለም። እውነት ትዘገያለች፣ ውሸት ትቀድማለች። ውሸት ቀድማ ነበር፣ ዘግይቶ ደግሞ አሁን እየወጣ ነው እና ነገሮቻቸውን እንታገስ። በየገስታችን እየገባን ልጆቹን አናፈምሳቸው። ምክንያቱም አሁን እችም ሰላም ተብዬዋን በተለያየ አካውንት እየመጣች ነው፣ በ3 በ4 አካውንት ሀሰን ምናምን እያለች እየመጣች ነው እና እየሄዳችሁ እይታዋን አትጨምሩላት። በቃ ይሄንን ነው የምለው። ከኛ ኦዲየንስ የሚጠበቀው እንደዚህ አይነት ቦታ አንድረስ። አሁን እኔ ሄጄ አይቼ ቆይ ጓደኛዬ ማየት አለባት ብለን ሼር በምናረግ ቁጥር እኮ እሷ እየፈመሰች ነው። ይሄን ታውቃላችሁ? እየፈመሰች ነው የምትሄደው። ሌላ ምንም ተዛዝ ፎሎወሯን ልታሳድግ እይታዋን ልታሳድግ ነው የመጣችው። እና እቺ ሴት እንደዚህ አይነት ሴት ከኛ ጋር ሴት ተብላ በመደመሯ ራሱ ያአሞኛል። እቺ እኛን አትወክለንም እና እግዚአብሔር ደግሞ የስራዋን ይሰጣታል። ትዘገያለች እንጂ በትክክል ደግሞ ትደርሳታለች። የስንት ሰው አንደበት የስንት ሰው እርግማን ነውና አሳይቶን የነሳት አሁን ደግሞ የመጨረሻ ያሳያታል ብለን ተስፋ አለን። በእግዚአብሔር ተስፋ አንቆርጥምና ስላዳመጣችሁኝ አመሰግናለሁ። አብዝቼባችኋለሁ፣ ይቅርታ። እናመሰግናለን። በጣም ደስ ይላል። ቅድምም አወርቻለሁ ብዙ ነገራቶችን እኔም ቅድም አወርቻለሁ፣ አይሚም አወርታለች። በጁድ ምክንያት ብዙ ነገርን አስረድቼው ነበር። እኔ ይሄ ቪዲዮ እንኳን መጣ ነው የምለው። አሁንም እንኳን ሰሩ እግዚአብሔርን ነው የምላችሁ። አሁንም ተደጋግሜ እግዚአብሔርን መስገን ለነሱ ለበጎ ነው። ይሄንን ቪዲዮ ይሄ ስራ እየመጣ ትላንትና ተመስገን እያልኩ ነበር። አሁንም ተመስገን በሉ። ይሄንን ቪዲዮ እየመጣ ለሆነ ነገር ለነሱ ጥላ ሊሆንላችሁ ነው እየመጣ እንጂ ሌላ ነገር አይደለም።
እና ብዙ አላወራም እኔ። ተመስገን በሉ። የበግ ቀነብ ለብሶ የሚመጡት ጠላቶች ብዙ ናቸው። ገና መስሎ የሚመጡት ጠላቶች፣ ወዳጅና ጠላቶች የለየለት ቪዲዮ ነው ይሄ እና በጣም ደስ ብሎኛል። እኔ ይሄ እንኳን ተሰራ። አትርገሙ። የረገመ የተረገመ ነው ይላል መጽሐፉ። በሙስሊምም በክርስቲያንም አትርገሙ። እሱ ይኸውልህ አስቦ አልሞበት ይሰጣታል። በቃ ይሰጣታል። መልሱን ስለሚሰጣት መጠበቅ ነው፣ ትዕግስት ማድረግ ነው። እና የእኛ ልጆች ደግሞ አይለያዩ። አሁን ወደ ራሳችን ጨዋታ እንዙር እንጂ ደግሞ ስለ እሷ ማውራት ዘላለማችንን። ኧረ በእናታችሁ ወደ ራሳችሁ ጨዋታ ተመለሱ በቃ። ሲቀጥል ደግሞ ቲክቶክ ላይ ዩቲዩበር ላይ እየተለቀቀ ያሉኝ ጥቃቅን ዩቲዩበሮች አፋቸውን ሲከፍቱ ሄዳችሁ አታዳምጧቸው። ከቻላችሁ እንደዚህ አይነትን ሰው ሰብስክራይቡን አንስታችሁ ዞር በሉ። ምክንያቱም ጭንቅላታችሁን እያሳመማችሁ ነው። ሰብስክራይብ ብድግ አድርጉና ዞር በሉ። እነሱን ከወደዳችሁ እነሱን ደግሞ እንትን ካላችሁ እነሱን እየወደዳችሁ ከሄዳችሁ መታመም ካልፈለጋችሁ አንሱ፣ ሰብስክራይቡን አንሱ፣ ፎሎውን አለቀ በቃ። ምንም እየተጠቀሟችሁ እነሱም እየተጠቀሙ አይደለም እኮ እኛም እየተጠቀምን አይደለም፣ እያመመን ነው እንዴ፣ እየታመምን ነው ጭንቅላታችን። እነሱም ምንም ሳያውቁ ቪዲዮ ሳይሰራ ምን ሳይሰራ እያደረጉ ነው። ሰብስክራይቡን አንሱ። በነገራችን ላይ የምናገረው ነገር አለ። እናንተ ሰዎች ሄዳችሁ እንደዚህ ምንድነው እነሱን እንደዚህ ከምታዳምጡ ምን አለ ኮፒ ሊንክ ብታረጉ በቃ የልጆቻችሁን ኮፒ ሊንክ። ሲቀጥል ደግሞ ይሄ ሰብስክራይብ እናንሳ ምናምን የምትሉ ልጆች እኚህ የሚያሳብዷችሁን ሄዳችሁ አንሱ፣ እስቲ አንሱ፣ በቃ ሰብስክራይባችሁን አንሱ፣ ፎሎወራቸውን አንሱ። ጥሩ የሚሰራውን አሳድጉ፣ መጥፎ የሚሰራውን ጣሉ። እኛ እኮ መጥፎ ከሚሰራው ጋር ከአስመሳዩ ጋር እኮ እየተሯሯጥን የተቸገርነው ምንድን ነው? መጥፎ ከሚሰራው ጋር ከአስመሳዩ ጋር ቂጥቂጡን እየተሯሯጥን ነው እና እየተቸገርን ያለ ነው። ሄዱና አንሱ በቃ። ሰላማችሁ የሚነሳችሁ ነገር ማስወገድ ነው። ከህይወታችሁ ላይ ሰላም የሚነሳ ነገር ካለ እየቀረፋችሁት ሂዱ። በዚህ ነው ትምህርት የምትወስዱት። እየገደል ልጆቻችንን የሚገሉ ወጣቱን የማያሳድጉ ልጆች አሉ፣ ብዙ ሰዎች አሉና እየቀጠፋቻቸው ሄዱ። ልክ ሲቀጠፉ ምንድን ነው በራሳቸው ሰዓት ይስተካከሉልናልና እግዚአብሔር የእኛንም ነገር ያስተካክልልን። ያለምነውን ያቀድነውን ብቻ ሳይሆን እሱ ያሰበልንን ነገር በሙሉ ያድርግልን። እኛ ስደት ላይ ያለን ልጆቹ ነንና ያስበን፣ እኛንም ያስበን፣ እነሱንም ያስባቸው። እግዚአብሔር የልቦናችንን መሻት ይስጣቸው። ለልጆቻችንም ክበሩልን። ከስርም ኮመንት የምትሰጡን ሰዎች በጣም ነው የምንወዳችሁ፣ እናመሰግናለን። የእኛንም ቤት ደግሞ እያበረታታችሁ ለዚህ እያደረሳችሁ ነው እና እግዚአብሔር ሁሉን ነገር ይባርክልን ነው የምለው። ሌላ ምንም ነገር የለም። እናመሰግናለን ለምትሰጡን አስተያየት። እየሄዳችሁ የእኛን ቪዲዮ ሲለቀቅ የምትሰጡት አስተያየት አለ ከስርና በጣም ነው እናመሰግነው። ማይላቭ ደግሞ እዚህ ጋር ያስተላለፍናቸው ነገሮች አሉ። ሄደሽ ደግሞ እያስተላለፍሽ ነው፣ ሜንሽን እያደረግሽ ነው። በጣም እናመሰግናለን። ከልብ ነው የማመሰግነው፣ ከልብ። እኔ አንዳንዴ እንደዚህ አውርቻለሁ እንዴ እላለሁ። አሁን ማይላቭ የሆነ ቤት ሄዶ ተለቆ ድንገት ነው የመጣልኝ እና ዝም ብዬ እያየሁት ነበር ከላይ የተጻፈውንና ኮመንት ሳነብ ይሄ ሁሉ ተናግሬያለሁ እንደ እስክል ድረስ ነው። ስለምታዳምጡንም እናመሰግናለን። ክበሩልን። በጣም ነው የምናመሰግነው። ክበሩልን። እድሜያችንን፣ ጤናችንን፣ ሁሉ ነገራችንን እንደ ቸርነቱ ይጠብቅልን። ድንግል ማርያም ከፊታችን ትቅደም፣ ነገሮቻችንን ትባርክልን። የሰውን አእምሮ የሚያበላሸውንም ልቦና ይስጠው። ልቦናትስ እመቤታችን ድንግል ማርያም ደግሞ ታያለሽ፣ ቁጭ ብለሽ ነው የምታየው። እነሱም ልጆችሽ ናቸውና እስቲ እንደዚህ የሚያደርጉትን ደግሞ መልስ ስጭን። ሌላ ምንም አንልም። በቃ መልስ ስጭን፣ ነገሮቻችን ይስተካከሉልን። የእነሱም ሰላም ተመልሶ ደግሞ በደስታ እንዲመጡልን እግዚአብሔር ይርዳን ነው የምለው። አመሰግናለሁ። ቴንኪዩ ወሚዬ፣ እናመሰግናለን። የኔ ምላስ ተጣጣሽ። እሺ ቆይ ኮሜንት አለ በትልቁ አንብቢላት እያለችሽ ነው። እሺ ላንብብላት። ሀይሚዬ እኔ የሚመስለኝ የብሩክ ዝምታ የሀይሚ ጀግንነት ለማሳየት ይመስለኛል። ምክንያቱም ከመረጃው መስጠት እንደሚቻል ለማሳየት ነው። አይመስላችሁም? ይመስለናል። ናሙና ትክክል ነሽ። ጀግናማ ጀግና ናት። እሱም ጀግና ነው። በዝምታው ደግሞ ገዳይ ነው። እሱ ምንም ሳይናገር ብዙ ነገር የሚያደርግ ነው። እናውቀዋለን።
ግን አንዳንድ ሰዎች ደግሞ አላችሁ እሱን እየገደላችሁ እሷን ልታነሱ እሷን እያነሳችሁ ደግሞ እሱን የምትገሉ አላችሁና እንደዚህ አይነት ሀሳብ ያላችሁ ሰዎች እረፉ። ዝምታውን የመረጠው በምክንያት ሊሆን ይችላል። እኛም ቪዲዮ ስራ ብለናል፣ ወጥቶ ይሰራል ብለን ተስፋ አለን። እንግዲህ ቢሰራ ለእኛም ጭንቅላት እረፍታችን ነውና እግዚአብሔር እሱንም ልቦናውን ነገሮችን ያስተካክልና መጥቶ ቪዲዮ እንዲሰራ ያድርገው። ከእግዚአብሔር ጋር እንጠብቃለን። እንግዲህ እኛ እናመሰግናለን። አሙና እሺ፣ አሁን አንድ መልዕክት ላስተላልፍ ነው ለእነ ሀያት ለእነ አሜናት እታችን ላላችሁ ማለት ነው። ይሄ የሚዘዋወር ሪከርድ አለ። ይሄ ሪከርድ ከዚህ ቀደም በአብርሽና በሩታ የተሰራ ነው። እንደዚሁ ተመስሎ ዳኒና ጽጌ ጋር ሲሰሩ የነበረ ጊዜ በቴሌግራም ኑ ቶሎ ብሎ ይኸው ሰው ነው የለቀቀው አቀነባብሮ። ከዛ በቃ እኛ እነዚህ ልጆች ሊለያይ ነው ተብሎ አልተሰራ ነገር የለም። እነሱ ግን ተመካክረው ስራ ነው የሚሰሩት። አሁንም ያንኛው አይዲያ ስለተበላ ስላበቃ በእነዚህ በልጆቹ አይዲያ ደግሞ አሁን ተመጣደዱ። ይሄ ሁሉ ድርጊት ይሄ ሁሉ የሚገረፋፈጠው ሁሉም ለሰብስክራይብ መለቃቀሚያ ነው። ሪል ድምፅ አይደለም። አቀነባበር ይቻላል። አትጨነቁ፣ አትረበሹ። እንደዚህ ማድረግ ይቻላል። አንቺ ቆይ ጥያቄ ጠይቅ እስኪ። እሺ አሁን የሆነ ነገር ሰምቻለሁ። ቆይ ያንን ማን እንደምጠይቅ አላቅም። መጀመሪያ ቆይ አጣርቼ ልምጣና እነግርሻለሁ። አንቺ እሱ ራሱ ከሆነ እሺ፣ ሌላ ነገር ከሆነ አላቅም። አሁን ሌላ ነገር ሲሉ ሰምቻለሁ። ቆይ ልሄድ ነው። አዩ አዳምጪኝ፣ አንድ አዳምጪኝ። ወይ አንቺ ስለተጨነቅሽ ኖ አንቺ ስለተጨነቅሽ ይሆናል። አዩ እግዚአብሔር ያልፈቀደው ነገር ይሆናል። አንቺ ህይወት ላይ እግዚአብሔር ሳይፈቅድ ነው እንደዚህ የደረሽው። አሁን ነው የሰማሁት ሲያወሩ በውስጥ እናውራ እያሉ ነው። ማንም የስድቡን የምሉን አይደለም ሪከርድ ነው። ዳኒና ሶሲ አወሩ የተባሉ ሪከርድ ነው። ያን ሰምቻለሁ። ሌላ ነው መሰለኝ። ቆይስ ሌላ አይደለም። ያንን ነው እዛኛው ሲወራ የነበረ ያ ነው። በቃ ለምን በቃ እንትን ለመለያየት የተመጣ ነገር ስለሆነ ያ ነው ተብሎ ነው የሚወራ። ይሄ ደግሞ አድርሱ እያሉ ነው። ቆይ ማንም ስልክ አያነሳም ብለዋል። ደግሞ ከአሁን በኋላ እኮ ሶሲና ዳኒ ላይገቡ ይችላሉ በህይወታቸው ከአሁን በኋላ። ኧረ አይደለም። ኧረ ይገባል። መርካቶ ነበር እንዴ ላይ በላይ እኔ ግራ ቢገባኝ እስቲ ልንገርሽ። እኔ እኮ ግራ እስቲ ልጠይቅሽ፣ እሱ ብቻ ነው እንደ ኢትዮጵያ ውስጥ የሚኖረው? እኔም ሰምቼዋለሁ። እሱ ብቻ ነው እንደ ኢትዮጵያ ውስጥ የሚኖረው? እስቲ ንገሪኝ። አንቺ የሆነ ነገር ቢሆን እስካሁን አይሆኑም ነበረ? አይስሩበት እንዴ? እናንተ ለምንድን ነው መሀላቸው የምትገቡት? በቃ ልቀቋቸው፣ ይስሩበት። አይ እንዴ ወንድ እኮ ነው እሱም። ምን ሆናችሁ ነው እንደዚህ የምትሆኑት? ሲጀመር ምንም አይሰማንም ይመስላችሁ? ሁሉም ነገር ይሰማል። ከአንቺ ቅድሚያ እሱ ነው የሚሰማው። ከአንቺ ቅድሚያ እሷ ነች የሚሰማው። አትሳሳቱ። ልጆቹን ቴረር አታርጓቸው፣ ይስሩበት፣ ልቀቋቸው። በቃ ልጆች ናቸው። እኛ ስላዘንላቸው ሳይሆን እግዚአብሔር በወሰነው ቀን ነው ሁሉ ነገር የሚሆነው። እግዚአብሔር በፈቀደውና በወደደው ቀን ነው የሚሆነው። አትሳሳቱ። እኛንን የምናውቀው እያላችሁ ነው። ከእግዚአብሔር በላይ እኛንን የምናውቀው እያላችሁ ነው። በቃ ለእግዚአብሔር ልቀቁት፣ እስቲ ልቀቁት። እግዚአብሔርንም አታጨናንቁት። አይ ሰው ስላወራ ብቻ ያደርጋል እንዴ? ሳያወራ እኮ ብዙም ያደርጋል እናቴ። ምንም ሳያወራ ብዙ ነገር የሚያደርግ ሰው ስለሆነ ጨረቅ እና አዩዬ ተረጋጊ። አሁን ያልኩሽን ነገር ነው እዛኛው ቤት የሚያወሩት። በውስጥ ነይ ቶሎ ስልክ አያነሳም፣ ሙቤ ብቻ ነው የሚያነሳው ምናምን ነው የተባለው አይደል? ሀያት እኮ እዛ ቤት የሚወራው እሱ ነው። ይሄ የሪከርዱ ጉዳይ ነው። በቃ
ግራ ገባኝ እኮ ወይኔ። በቃ ያና ያ ብቻ ነው። ኧረ እባካችሁ እባካችሁ ሀያት ምን ሆና ነው? በቃ ውጪ እና ተጣጣቢ። ለዚህ ብዬ ነው ሸር ያደረኩልሽ። ሃይሚን ሸር ሳረግ የነበረው ለዚህ የተነሳ ነው። ይሁንሽ ነው። በነገራችን ላይ ዘመኑ እየረቀቀ መሆኑን አትርሱ። የረቀቀ ዘመን ላይ ነው ያለነው። የኔን ድምጽ ወስደው በሌላ ድምጽ አድርገው መልቀቅ ይችላሉ። አረ ከዚህ ቀደም አብርሽና ሩታ ላይ እንደዚህ ተሰጥቶ እናቴ አብደናል። ይሄ ድጋሜ መልሶ ብሩኬና ሃይሜ ላይ ደግሞ ተሰራ። ደግሞ ያው አንድ ሰው ነው የሚለቀው፣ ያው አንድ ሰው ነው የሚያሰራጨው። ለምንድን ነው እንደዚህ ከጭንቅላታቸው ላይ አልወድም ያለው ሰው? ሰብስክራይብ ለመለቃቀም እናቴ በቴሌግራም ነው ተብሎ እኮ ወደ 100,000 በይው በቴሌግራም ይሄድ ነው ያኔ። እኔ ፎቶ አንስቼ ኢንቦክሴን ባሳይሽ እንዴት ወጣች እዚህ ገስት ላይ ትያለሽ? እኔ ማንንም አልሰማም። መስሚያ ጥጥ ነው። የአዳማ ልጅ ነኝ። እንዳሰየው እንኳን የአዳማ ለምን ማንንም መስማው ዶንቆሮ ነኝ። የሆነው ይሁን ኢትዮጵያዊ ሳልሰማም በያ የሚመጣ ነገር የለም። ምንም የሚመጣ ነገር የለም። እዚህ አጠገቤ ብትመጣ እራሱ አልፈራትም። ከሚገርምሽ እንዲህ ጋስት ላይ እንኳን የማልወጣበትን ነገር ነው ማስፈራሪያ ምናምን። ምንድነው አካውንት ነው ትዝጋ። የታባቷ ታውቀኛለች፣ የታባቷ አውቃታለች። ይኸውልሽ ሃይሚዬ ምን መሰለሽ፣ አሁን ሃይሚ ወታ ባትናገር ምንም መልስ ባትመልስ ምንም አባታቸው አያመጡም ነበር። ምንድነው ሃይሚዬ እየተናደደች እየወጣች ስለምትናገር ነው እንጂ እኮ ዝም ብትል በዝምቷ ቅጥል ይሉ ነበረ። ገባሽ? አሁን እዚህ ጋር አይደለም እሷን እንደዚህ ሜንሽን እያደረጉ እኛ እዚህ ጋር ለምናወራው ራሱ ብዙ ነገር ነው የምንባለው። እኔ ደግሞ ተስፋ አልቆርጥም። እስቲ የሚያመጡትልኝ እስቲ በጣም እየጠበቅኩ ነው የሚያመጡብኝ። ምንድነው አካውንት እኮ ነው የሚያዘጉት። ምንድነው ሌላ የሚያደርጉት? ምን እንዴ ነገሮቻቸው በሙሉ ደግሞ እናውቃለን እኮ እኛ ፕራይቬት ነን፣ ማንንም አናስጠጋም፣ ፕራይቬት ነን ብለዋል። እንዲህ የሚሰጡ ልጆች አይደሉም። አትሳሳቱ። ታዋቂ በሆንሽ ቁጥር እኮ ጥንቃቄን ታበዣለሽ የኔ እናት። ታዋቂ እንደዚህ ሚዲያ ላይ በወጣሽ ሰዓት ነገሮችሽን በሙሉ ቁልፍ ነው የምታረጊው። እሺ አትሳሳቱ። ልክ ነሽ ሃይሚዬ፣ ግን እግዚአብሔር ይጠብቅ። ያለ ምክንያት እንባ አታውጡ። ይሄ ያለ ምክንያት የሚወጣ እንባ ነው። ለእነሱ ይሆንላቸው። እመቤቴ ስማ መንፈስ ቅዱስ ለዚህ ለሚያደርጉ ልጆች አሜን። እግዚአብሔር አምላክ ብቻ ነው እንጃ የሁለቱን ሰላም ይመልስላቸው። ሌላው ትርፍ ነው። አሜን። ኧረ እነሱ እኛ የምንፈልገው በቃ በሰላም ደግሞ እኮ አንዴ እኮ በሰላም ቢመጡ ይቀመጣሉ። በቂጣቸው ነው ዘጭ የሚሉት። እመቤቴ በቂጣቸው ነው ዘጭ የሚሉት። በሰላም ቢመጡ በቂጣቸው ነው የሚቀመጡ። ያወሩትን በሙሉ ይውጡታል። ሃይሚዬ ሰላም እኮ ደደቦች ናቸው። የተበላ ምግብ ትክፋል የሚሉ ቆሻሾች። ይሄን እኮ አልሰማም። እዚህ ነው እንጂ የምሰማው እንጂ እኔ አልገባም። እኔ ሮጥ በቃ ደግሞ እኔን የሚልኩልኝ እስቆይ ምን ላድርገው? እሺ አሁን ለእኔ የሚልኩልኝ ነሽ ምን ላድርገው? እሺ ብሩኬ ጎበዝ ነው። ባይዛዊ ብሩኬ ጎበዝ ነው። ዱባይ የሄደ ጊዜ ምንድን ነው ያለው? እኛ ትኬት እንቁረጥላት ሲል እኔ ለእሷ መሆን አያቅተኝም አለ። ጎበዝ ነው። ዛሬ እንዴት ያደረጓቸው ነበረ ማርያምን። ኧረ በስመ አብ አያፍሩም። ወይም ጊዜ እንዲህ ባይናገር ኖሮ እኮ እኛንን የቆረጥነው ይሉ ነበር። አንቺ ትክክል እንኳን ተናገረ። እናቴ አሁን ትናንትና የተሰጠ እኮ አንድም እሷ አጠገብ እኮ አንዲት አይደርስም። ጭራሽም ጨረቃ ፋሚሊ ውስጥ እኮ የሌለ ነገር ነው አሁን ትናንት የተሰጠው። ለራሱ አፋቸውን ይከፍታሉ እንጂ በየቦታው ወላሂ በየቦታው ኧረ በስመ አብ ማንም ዱዲ እንግዲህ ያወርቅ ምናምን የሚባለው ተናግረናል። ዛሬ ወጥቶ ነገር አለበት ቢናገር ደስ አሪፍ ነበር። እንደው በሰማንና በተናገረ እንኳንም የአየር ትኬቱን ራሱ የቆረጠ ኧረ ብስሚላ እሱንማ ቢቆርጡ እንትን ዩቲዩባችሁን ካላዘጋንባችሁ ነበር የሚሏቸው። እንኳን ያልቆረጡ የእኛ ነው ዩቲዩብ ይሉ ነበር እያሉ አይደል? ማታ በሱ ፍቃድ የእኛ ነው ዩቲዩብ ይሉ ነበር።
በሱ ፍቃድ ምን አለ መሰለሽ የሃይሚን አካውንት አዘጋለሁ፣ የብሩኬን አካውንት አዘጋለሁ፣ የበሱ ፍቃድንም ሰብስክራይብ አንሱ የምትሉ በጠቅላላ ከቤቴ ውጡ። እናንተ ማን ናችሁ? ማርያምን እሱ ልጅ ግን በጣም የሚለይ ልጅ ነው። ሃይሚን ማጠፋች ብሩኬን ማጠፋች በሁለት ጎኑ ሆኖ የሚናገር በቃ እሱ የሚናገረው ነገር እንደ አይወዱትም አለ እየዘቀዘቃችሁኝ ያለ ደህና ናችሁ ግን በህይወታችሁ ደስተኛ ናችሁ ግን እንደዚህ የምታደርጉ ሰዎች ያሰው እኮ ነው የሚዘቀዝቀው። ታዲያ እዛ ቤት ነው የምታገኙ አንድ ቤት የሆነ ቦታ እኔ ስም መጥራት አልፈልግም። የሆነ ቦታ ያው የዘቀዘቀው ባለቤቱ ያውቃል እዛው ቤት እና ሀይሚዬ በዛ አጋጣሚ እንደው ከጀመርኩት አይቀር ፈጣሪ ልቦና ይስጠንና እኔ እንጃ አንዳንዴ ሰው ሀገር ሆነን የሚገርምሽ ነገር ልብስ አሁን እኔ ያለ መሰልጠናችን ከሰው አሁን እኮ ሙያ ተጎረቤት ትማሪያለሽ መልከስ ስጭኝ ይባላል አይደል እህቶቼ? ሰው ሀገር ላይ አሁን የምንጥለው ልብስ እኔ ማአት አይነት ነው ልብስ እንግዲህ ሳልባጅ ማለት ነው። ማአት ተጠርቶ ነው እንትን የሚባለው። አደውሉ በእናታችሁ። ሚሚ ቲራ ነው። ሚሚ እንዴት አደርሽ? ዝምታ ነው መልሴ። አሁን ማለት ነው ሚሚ አንቺ ሃይሚ እንግዲህ ከወዲያ በነገራችን ላይ ከወዲያ ገስት የሚባል ነገር አልገባም። የመጨረሻዬ ነው። በጣም ነው የምወዳችሁ። እናመሰግናለን። አዎ ለማይረዳ ሰው አንቺ ፍራንክ ልታረጊ ነው? ፍራንክ አይደለም ቁም ነገር ነው። ቁም ነገር ነው ማውራው። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እኔ ያው ስራ ያሽቃባጭ አይደለም አሽቄ ሚሚ አንቺ ሃይሚ ዛሬ የጻፍኩትን ኮሜንት እንትን ብትይ ማለት ነው ምን አልኩ መሰለሽ? የሚሚ ቤት እንትን ነው አልኩኝ። ዶክተር ኦብሴ፣ ዶክተር ሃይሚ፣ ዶክተር ባናት ቲቪ፣ ዶክተር ቢቸግር አይሻ፣ ዶክተር ቢቸግር መርካቶ ቢቸግር መርካቶ አለች። ዶክተር ቢቸግር ዛሃራ፣ ዶክተር ቢቸግር ዶክተር ቢቸግር። አሁንም ያው አዳምጣችሁኛል። ስላዳመጣችሁኝ አመሰግናለሁ። ከዚህ በኋላ ትንሽ እረፍት የሆነ ቦታ ልሄድ ነው እና አንገናኝም። ያራን ሰማሽማ የሚለበትን ቦታ ከዚህ ወደ ባባ ባይ ተለያየን። ጋምላክ ሃይሚ እንደዚህ አትበይ። ከታች አንብቢ ኮመንት። ባይ ባይ ተለያየን። እናርገ ስራ ነው ሚሚን ጥሩ ከታች ነች። ካልመጣች እኮ ኦሴ አልገባም። ሃይሚ ቆንጆ ደግሞ ማለት ነው። ለውሰት ሲሆን የምሩት ላይ ይጨንቃልን የዛብሽ እንዴ? ዶክተር ቢቸግር አረጋጋሻለሁ። አንቺ ደግሞ እኔ ዶክተር ቢቸግር እያለሁ ማን ያረጋጋናል? ሃይሚ ዶክተር ቢቸግር ኧረ ጉድ ነው። ሃይሚ ማን ያረጋጋናል? ትክክል። ኧረ ተው ተው። ኧረ ተይ። ትክክል እነ ትክክል ነን ብለን እኮ ነው ግራ ይገባል። እነ ትክክል ብላለች ሆነች ልጅ ያቺ ስመጣ ትክክል፣ ይሄ ስመጣ ትክክል። እንዲያው ፈጣሪ በዛው ትክክል አለች። ወላሂ ሰላም ሃይማኖትና ፍራንክ ነገራች የፍፄ ፕሮፋይል እንዴት ነሽ? ደህና ነሽ? ጉድ ነው ብዬሻለሁ። የምትሰሪው ስራ ያገባ የፍፄ አፍቃሪ
በነገራችን ላይ ጎበዝ የእኛም ቤት ተከታታይ ናት። የእኛም ቤት ተከታታይ ናት። የፍፄ ወንድም የፍፄ እህት የት በጣም ነው ሚሚ የለችም። ማን ያስገባሻል? ከታች ሆነሽ ስሚ። ሁሌ እኛ ብቻ ነን እንዴ ከታች የምንሆነው? አይዞን ገለቴ፣ አይዞን ገለቴ። ታችኝ አይኔ ሰው አሁን የትልካጅ ነው የትልካጅ ነው። አሁን በኢንቦክስ ማቆም የመቀመጫ ነው። ዛራ ትላንትና አሳቀችኝ። የትልካጅ ነው እያሉ ነው። አስጨነቅሻቸው። አሁን ወደንስ እንዴ ግድ ነው እንዴ ግድ ነው። እኔ የሆነ ቦታ ልሄድ ስለሆነ መናገር አለብኝ ማለት ዝም ብላችሁ ከምታረጉልኝ ብዬ ነው። የምትሄጂበት ቦታ ግዴታ ኔት መኖር አለበት። የኔም ብቆጥሪ እንደው ከ10 በላይ አይሆንም። ሸራ ያረኩልሽ አንድ ሰው ይወድላት ወብሴ ላስገባላችሁ። አንድ ሰው እና ላስገባላችሁ። አንቺ ምንድን ነው? ቆይ ደህና አደራችሁ አትይንም? የእነሱ ወዳጅ እስካሁን የነሱ ወዳጅ እንዴት ነሽ? ሰላም እንዴት ነሽ? ድምፅ አይሰማም። ያው አስገቢያት። አላም እንዴት ነሽ? ሸበካዬ ነው። እንዴት ናችሁ? ደህና ናችሁ? ሰላም ዘር እንዴት ነሽ? ደህና ነሽ? እንዴት ነሽ? የእነሱ ወዳጅ ሰላም እንዴት ነሽ? እንዴት ናችሁ? እናንተ አለ አዘወይ ማለት ነው። በጣም ነው ሰላም አላለች። እዚህ ቁጭ ብዬ እናመሰግናለን። ተከታተላችሁም በጣም አድናቂያችሁ ነኝ። የዚህ ቡድን ጀምአ ማለት ነው። እናመሰግናለን። ሁላችንም እንደናንተ ብንሆን እስከዛሬ ሁሉ ነገር ባልተደረሰ ነበር። እሱ ቀጥሎበት። እናመሰግናለን። እናመሰግናለን። እህት እናመሰግናለን እናቴ። ለአሚና እና ለማን ነው ለሀዩ መልዕክት ልናስተላልፈው ነው። እኔና ሀይሚም አልመጣም ብላ ነበረ። እኔም አልመጣም። ከዛሬ ጀምሮ ቶሎ ብላችሁ ጥያቄያችሁን አሁን ጨርሱ። አንድ ሁልጊዜ ኪሳራ የራስሽ ጉዳይ ልጅቷ አስጨርሷለች። መርሳቶ እናስጨርሳት። መጋኛ ሌላ ብዙ ልጆች አለን ማለት ነው። እና እባካችሁ እስከዛሬ ከይ ጭምር ብዙ ነገር ዝብረረቅ አድርገናል። እና እስኪ የምር ከልባችን የምንወዳቸው ከሆነ ይሁን አንድነታቸውን እንመልስ። እኛ አንድ ትሆን እነሱ አንድ የማይሆንበት ምክንያት የለም ማለት ነው። የምር ስንት ቀን 4 ቀን ነው 3 ቀን የቀረው ይሄን ይደድ በአንድ እንዲመጡ እንኳን ቢያንስ ይሄን 2 ቀን መጥፎ ነገሮችን እየተወን በቃ ጥሩ ነገር እየወሰድን አንድ ለማድረግ እንሞክር። የምር ከወደዳችኋቸው ማለት ነው ከልባችን የምንወዳቸው ከሆነ በቃ ሁሉንም ነገር እንተው በእናታችሁ። የምር በምታሙት ፈጣሪ ይዣችኋለሁ። አሁን ላይ በጣም ሁሉ ነገር የሚደብረው በጣም ሰው ሆኖ በሰው ልጅ ላይ ይህን ያህል እንትን ተገቢ አልነበረም። የዛሬውን ሳይሆን የትናንቱን እናስታውስ ማለት ነው። እናመሰግናለን የእነሱ ወዳጅ። እኛም እንደዚህ ነው እንግዲህ ሀሳባችን። በጣም ነው የምናመሰግነው። እናደርጋለን። እዚህ ቤት ያለን ሰዎች እናደርጋለን። ከስር የምታዳምጡን እንግዲህ አድርጉ። ይህን መጥፎን ያሳለፉት ብዙ ቪዲዮዎች አሉ። ከኔ ጀምረን የራሱ ወሰጥኳቸውን አንዳንድ ነገሮች አጥቻለሁ ማለት ይችላሉ። ሰው ሆነን እልህ እንገባባለን፣ እንናድዳለን። ግን እልህና ንዴት አንዳንድ ጊዜ ወዲያ ያልሆነ ቦታ ነው የሚወስደን። በቃ ሁሉንም ነገር እንተውና ወደ በቻልነው አቅም አንድ ለማድረግ እንሞክር። ብዙ ነገሮች አሉ። እስኪ አንድ እናድርጋቸው በእናታችሁ። ይሆናሉ ከመድኃኒዓለም ጋር የሆናል። ይሄ ቤት ይመጣሉ። ይሄ ቤት ይቆማል። በሰላም የመጡ ቀን ይሄ ቤት በእግሩ ነው የሚቆመው። ኧረ እኔ በጭንቅላቴ ነው የምቆመው። አይምዬ እንደው ይሄ ቤት በሰላም ጋር እኔ እንጃ ብቻ ምን እንደለው የሬስቶራንት ቪዲዮ ትከፍቺና በጭንቅላቴ ነው የምቆመው። የዛሬ የምን ልጆች ካቴካላ ፉት የሚያደርጉት እኔ እኮ ተናግሬያለሁ። ጠዋት ነው ፉት የሚያደርጉት ከአስራ የሚሚ ልጆች ካቴካላ ምኑንም ጠዋት ፉት አድርጎ ይመጡልሻል።
ከዛ ከ12 ሰዓት ደግሞ ሰዓት በኋላ ሌሎቹ ሲተረማመሱ እነሱ የተደሰቱ እየጨፈሩ በደስታ ይተኛሉ። ሀይሚና ብሩኬ እኔ በጭንቅላቴ እንድቆም ከፈለጋችሁ ተታርቃችሁ ነው። ሁሉም ሰው ትቆማለች እያለ ነው። እኔ እንድዘቀዘቅ ከፈለጋችሁ በሰላም እኔን ነው የሚዘቀዘቁት። እኔ በፈቃደኝነት እዘቀዘቅላቸዋለሁ። ችግር የለውም። ልጅቷን ሀሳቡን አስጨርሳችሁ አሁን ሀይሚና ኦብሴን ነው የምዘቀዘቀው። ነገራችን ላይ ሌላ አልሰማሽም ይሆን አላውቅም። ጥሩ ነው ትክክል ነሽ፣ እናስተካክላለን፣ እኛም እንለቃለን ብለናል። ድንገት ኔትሽ አላሰማሽም ይሆናል። ከዛ ነው ወደ ጨዋታ የገባ ነው። እሺ ወሬ ለማንኛውም ወሬ ያለብሽ ሌላ እኛ አስጨርሰናት ነው ወደ መገልበጥ እየቆም ነው። ጭንቅላት የሚቆምበት እስቲ አያለሁ። ይኸውላችሁ ጉድ ወላ ከሩቅ አይመጣም። አያችሁ ኦብሴና ሀይሚን ነው የምዘቀዝቀው ብላለች እቺ ወራዳ ማለት ነው። ጠላት ይኸውላችሁ ከሩቅ እንደማይመጣ በደስታ የተነሳ ነው እንጂ በእንትን መሰለሽ እንዴ? እኔ ቃል ልግባላችሁ የእውነት ሴትዮዬ ከሌለች የዛለት ሀይሚና ብሩኬ ታርቀው ከመጡ እቆምላችኋለሁ። ምንም እንዳታስብ። ቆይ እቺ ደግሞ ምንድን ነው? ሀይሚ ደግሞ የት ልትሄጂ ነው? ብሶት እየነገርሽ ያለሽ ይህ ለማየት ፈልግ። ሁሉ ጊዜ እዚህ ተዝናና ትሄድ ምን አገባሽ? ዘና በይ። የሆነ ቦታ ልሄድ ነው እንዴ? የሆነ ቦታ ልዝናና ልሄድ ነው የኔ እናት። ኧረ እባክሽ ምትሄጂ ሁለቶች የንፋሱ ነገር ማጣጣት ነው። ሽሟ ጋር ልትሄዱ እሺ የኔ እናት ደግሞ ይሄን ፎቶ አመጣች። ጉታጀራ ላይ ሄደው ታሪክ የኔ እናቴ እኔ ከባሌ ጋር መጣራት አልፈልግም። ውሽማ ብለሽ ሰምቶ ደግሞ ልታፋቺ ነው እንደ ፍላጎትሽ። ቶሎ እየተበላሸ ነው እንዲያትቤባት አልፋታ አልኩሽ። ኦኬ ሲንግል ማምለት ታደርገኝ ፈልገሻል? የኔ እናት ሲንግል ማሙ ነው እየተጃጃለ ያለው አረብኛ አሜን አረብኛ ያስታርቃቸው ያ ረብ። አልጻፈችም፣ በአማርኛ ነው የምትተረጉመው። እንትን ነው ስሟ ነው በአረብኛ እንጂ አረብኛ ስሟ አይደል እንደ ይሄ ምን ሆነሽ? እንዴት አደራችሁ ይላል እሷ። ስሟ ነው ታዲያ። አስተያየት አልሰጠችም እኮ አሜን ምናምን ያለች በአማርኛ የጻፈች ከስር አይንሽ ቂጦናል እንደ ዛሬ ኔና ጆሮች ደግሞ ምላስ ሆኗል። ላ አይቻለሁ አረብኛ ላች ያኔ አረብኛ ምን ነው ዛሬ እኮ ጁምዓ ነው። ሸዋራ አልወሰድሽም እንዴ? ላይላይቲ ቡና እየጠጣሽ ቡና ጠጪ። እንትን በይ ንስካፌ ጠጪ ያለ አንቺ አሚና አይ ንስካፌ ጠጪ። ቁርአን አራስተም ልቤ ኑስኮፊ ደግሞ ልቤን እያሳመመኝ ነው። ቁርአን ቀሪ ቢደላዲበት ቁርአን ማይመዲያን ቡና ጠጪ እያሉ ቡና ጠጡ አሉ። ተላከልሽ እንትንም ብላለች ደግሞ ሀይሚን ሰምታችኋታል። ወተት ጠጥታችሁ ከጨረሳችሁ በኋላ ለጨጓራችሁ ወተት አለች እና እሳት በዛው እሳትም አለው። እንዴት አኩኝ እሳትና ወተቱን ባንዲ አፍልተው ነው ሳያፈው የሚጣጡት። እኔ ቅመም ነገር ያቸውማ አይ እሳቱ እኮ የመጣው አፍልተው እንዲጠጡ ነው። ያው ቀዝቃዛ ማይወድ አፍልቶ ይጠጣ ብላ ነው እሳቱን የለቀቀች። ኧረ በስመ አብ ወይኔ ዛሬ ሄደች። ቀን ያልፋል። ዳራ ሁሌ ነገረኛ ልትሆን ፈልገሽ ነው አንቺ። እሷ በቃ ትንሽ በጥበጥ እናቴ ይሄ ፎቶ ቀናፈቀን እኮ የኔ እናት ምን ያስፈልጋል? እኔ እኮ ተናገርኩ። የሆነ ገደል የሆነ ወንዝ እንደዚህ ቦታ ይዟት ሄደና እዛ ውስጥ ጭምር ሲያረጓት ጉሩቴ ቅፍ ሲያረጋት በተደረገ ነው። ያ ረቢ ይታይ ባክሽ አንድ ነገር ሰፕራይዝ ቢያደርጋት ራሱ ትለቃለች። አይምዬ ቆንጆ ያረጋል። ቅፍ ቢያረጋት አሁን ትላንት እንደዛ በጭቅጭቅ ሰዓት አንገቷን ቢያዘሳት በቃ ማርያም
በቃ ያረጋሉ። አሁን ሰው እሷ እኮ ትንሽ ያስደስተኛል ትንሽም ያስከፋኛል ብላለች። ግን ክፋቷንም ደስታዋንም ደግሞ እነሱ ያውቁላታል። ግን አሁን ላይ ያው እንግዲህ ኧረ ተይ ይቅር፣ ይሄ ስራ ይቅር፣ እንደው ተይ በእናትሽ ሀይሚዬ፣ ይሄ ስራ ይቅር። አሁን ነገሮችን በነገሮች ላይ ጊዜ ነገሮችን እያጠሩ ነው አይደለ? በቃ ነገሮችን እያጠሩ እየሄዱ ነው። ልቀቋቸው በቃ ምንም ማድረግ አይቻልም። እያጠሩ ነው፣ ብዙ ነገር እያወቁ ነው፣ በጣም ብዙ ነገር እያወቁ ነው። እና በዛ ለቀቅ አርጓቸው። በቅርብ ጊዜ እንግዲህ በልደቷ ሰርፕራይዝ እንደምንሆን ተስፋ አለን። እግዚአብሔርም ነገሮችን ያስተካክል። 3 ቀን ነው ያለው፣ 2 ቀን ነው 3 ቀን ነው። አዎ 3 ቀን ነው ያለው። ታብለይሉ 3 ቀን ነው ዛሬ 13 አይደል? 3 ቀን አለ። ተወረደ እኛ በጸሎታችን የኪዳነ ምሕረት ቀን እንግዲህ የተወለደችበት ቀን ነው። ኪዳነ ምሕረት ነገሮቻቸውን አስተካክላን ትመጣለች ብለን እናስባለን። ሻማ አብርተን የእውነት እንደዛ ለታ የምናከብርበት ቀን ይሁን። የእውነት አዲስ ነገር አለ ተብሎ በቀኑ በቃ ማታ ደግሞ ደስ የሚል ነገር የምንሰማበት ቀን ያድርግልን። ተኝ እያለኝ ነው ጌታዬ። ወዘዶ ማላበኝ እናተኛ ታዲያ ብርቅ ነው እንደመተኛት መርካቶ ምን ተኛለሁ። አይ ልቤም እያመመኝ ነው። ዛሃራ ዛሬ ጁማ ነው። አትመጣኝ ለይላ አትደነባበሪ። አትመጣም። ጁማ ነው ዛሬ። ጁማ ነው። እሷ አይመቻትም። አዎ ብዙዎቹ ጁማ ዙዋሩ አለ። አሁን ራሱ የማይሆነው ነገር ጁማ ትናገራለች እኮ ሁሌ። እኔ ከዚህ ቤት ወይኔ ሌይላ በእናትሽ አታለቃቅሽ። ውረጅና ሂጂ በእናትሽ። ላያችን ላይ አታለቃቅሽ። ቀኑን ማልቀሶብና አምላኬ ትዕግስት እኔ አላለቀስኩም። ለማን ይኸው እያለቀሽ እኮ ነው። ይኸው እያለቀሽ ነው። ከዚህ በላይ ማልቀስ የለኝኝኝኝኝኝኝኝኝ ያልሽ ከዚህ በላይ ማልቀስ አለ? እስኪ እንጠብቅሽ እንዴ? ትናንትና ሌላ ልንገርሽማ ደስ የሚል ነገር ትናንትና 1 ሚሊዮን ይሄ 1 ሰብስክራይብ ግማሽ ሚሊዮን እንዲሰጠው ሰብስክራይብ አድርጎ ተብሎ ነበረ። ትናንትና ያመሸሁት ምሽት ከዚህ ወጥቼ ዝም ደስ ብሎ ነበር። ያው ባለ ስም የተሰማኝ ስሜትን በዋጣ አሁን ከዛ ምን ተፈጠረ መሰለሽ? 1 ሚሊዮን ግማሽ ሚሊዮን የተባለው 1 ሚሊዮን ከሰጠው ስራ ደግሞ በሱ ስራ ሊሰራ የማርያም ቅመም ያገባልኝ ሚስቱን ሲያወድስ እንደኔ በቃ ባሉንም የሚያወድስ ሰው ሚስቱን የሚያወድስ ሰው በጣም ደስ ይለኛል። በነገራችን ላይ የኔ ውድ ባለ አሁንም ዛሬ መልካም ጁምአ ብያለሁ። የኔ አባት በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ ምንም አልገባኝ። ስለዚህ የማርያም ቅመም ነው ያገባው ልጁ ማለት ነው። ልጁ የማርያም ቅመም ነው እኔ የማርያም ቅመም ነው ያገባው ልጁ አልኩሽ። አትሳቂ በቃላሽ አላወራሽ። የማርያም ቅመም ነው ያገባው ግራሽ ይጥፋ። ከዛ አትሳቂ እየሰማሁሽ ነው የምር። ከዛ የሆነ ድርጅት ነበር የሚያስተዋውቀው ፎሎ 5000 ግማሽ ሚሊዮን እንዲሰጠው ፎሎ ሊያስደርግ ነበረ። ከዛ እሱ የተሰጠው ግን 1 ሚሊዮን ብር ተሰጠው። ሌላ ድርጅት ደግሞ እኔም ፖስት አድርጌዋለሁ ራሱ። አንድ ድርጅት ደግሞ የበለጠ ደሞዝ ሊሰጠው እንትን አለ፣ ቃል ገባለት። ሚስቱን ደግሞ የሚያወጣት ቃል የሚናገራት ቃል እሷ ናት ያመጣች ብሎ እንዴት እንዳስደስተኝ። አሁንም የኔ ጀግና የኔ ጠባቂ አሁን የምትጠብቀኝ በሳቅ ነው የሚገልሽ። የሚለቃቸው ነገሮች በሳቅ ነው የሚገለው። እኔ ማቃል ነው እና በጣም ትንሽ ተጋይቶ ነበረ ትናንትና ባንትን ባልቶት ነገር ይቅርታ ብሎ ሁሉም ፎሎ ሁሉም ነገር ተስተካከለ ይቅርታ አለ እና ይቅርታ አለ፣ ተስተካከለ፣ ፎሎ ተደረገለት። ዛሬ ደግሞ አንበሳ ይወርድለታል። አንድ የአሜሪካን ሴትዮ አንበሳ ታወርድለታለች። ዛሬ ደግሞ በራሱ ቤት
ስለዚህ በጣም ነው ደስ ብሎኛ መሽው። አስረሻ አምጪልኝ፣ አንበሳውን አስረሻ አምጪልኝ። ለኔ አንቺ ማትሄጂበት ቦታ የለም ላይ አይደል? ማልዘልበት እኔ ጥሩ ቦታ ላይ ሄዳለሁ። እኔም ነበርሽ እኮ እኔ ማይቻለሁ። ታች ነበር የምሳድግ ቦታ አልሄድም። ምድረ ዱርዬ ከዚህ እየጠፋችሁ እዛ ቁጭ ትላላችሁ። የሆነ አስተያየት እየተሰጠ ጥሩ ጥሩ ቦታ ነው እንጂ የሚሳደቡበት ቦታ አልሄድንም። መቼስ አንሄድም። ኧረ እንዳትሄዱ፣ እዛማ እንዳትሄዱ። እዛማ በስመ አብ ወልድ። እኔ ተጃጅዬ ትላንት ከታች ቁጭ ብዬ ስሰማ ነበር። ትላንት ተጃጅዬ ማርያምን በስመ አብ የእውነት ጅል ሰው አይወጣም። ቀላል ሀይሚ በስመ አብ ሀይሚዬ፣ ይኸውልሽ አንድ ነገር እኮ አለ። አሁን የሚሳደቡት አንቺን ያስገባሉ፣ የአንቺን እኮ አይረዱም። በቃ ዳራራራራራራም ስድብ ብቻ የሚሰማቸውም የሚገርም ነው፣ የሚገባውም የሚገርም ሰው በጣም ወይኔ ነው የሚናቀው። እንደዚህ አይነቱን ካናቅሹ በስተቀር አይናቀም። ንቀት ማሳየት ነው ለእነዚህ ራፋቸውን እመቤቴ ደግሞ እመቤቴን እንደው እነሱ ሰው እኮ አይገባላቸውም። ትንሽ ሰው ነው እኮ የሚያያቸው፣ ደግሞ ትንሽዬ ሰው ነው። እኔ እንጃ በኋላ ብዙ የሆነ ቀን እኮ አንቺ ጋር መታ ነበር እዚህ ቤት ታስታውሻለሽ? አዎ